ጤና ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተገኙበት ሩሲያ በሁለተኛው ዓለም ጦርነት የናዚ ኃይል ወረራን በመመከት ያሸነፈችበት 80ኛ ዓመት የድል በዓል በዋና ከተማዋ ሞስኮ በተለያዩ ዝግጅቶች ተከበረ። የትግራይ ክልል ጊዜያዊ አስተዳደር ከእውቅና ውጭ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም ሲል ተናገረ። የ69 ዓመቱ ሮበርት ፕሪቮስት 267ኛ ሊቀ ጳጳስ ሆነው ሲሾሙ መጠሪያቸውም ሊዮ 14ኛ እንደሚሆን ተነገረ። የማይክሮሶፍት መስራች ሆነው ቢል ጌትስ በሚቀጥሉት 20 ዓመታት ጠቅላላ ሀብት ለሌሎች ለመስጠት ማቀዱን አስታወቀ። የተባበሩት አረብ ኤሚሬትስ እስራኤልና ሶሪያን በሚስጥር እያሸማገለች መሆኑ ተሰማ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲዘቱ ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። በቅድሚያ ሪፎርሙ እንዴት እንደሚሰራ ቋሚ አውደ ርዕይ የሚሆን ውጤት በወንጂ ሸዋ ስኳር ፋብሪካ መመልከታቸውንና የወንጂ ስኳር ፋብሪካ የዛሬ 70 ዓመት ነበር በጥሩ መሰረት ላይ የተገነባው፣ ግን ከዘመን ጋር ካልተጓዙ መቅደም ብቻውን መብለጥን አያመጣም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ቀድሞ የበቀለን ጆሮ በኋላ የመጣ ቀንድ ሊቀድመው ይችላል፣ እየፈጠሩ ዘመኑን ካልቀደሙት ጊዜው ራሱ ይቀድማል ሲሉም ተናግረዋል። ወንጂ ስኳር ፋብሪካ የዛሬ 3 ዓመት ለሰራተኞቹ ደሞዝ መክፈል ተስኖት ነበር ያሉት ዶክተር አብይ ዕዳ እንደ መርግ ተጭኖት ነበር። በተሰራው የሪፎርም ስራ ዛሬ ከ1500 ኩንታል የቀን ምርት ወደ 7000 ኩንታል በቀን ለማድረግ ችሏል ብሏል። ከዚህም ባሻገር ለ14 ዓመታት ከስራ ውጭ የነበረው የብዙዎች ትዝታ ደስታ ከረሜላ እንደገና መመረት እንደሚጀምር ተናግሯል። በሊማት ትሩፋት በቀን 3000 ሊትር ወተትና 20000 እንቁላል ማምረት የሚችል ስራ መሰራቱንና ግቢውና መስኩ ለአይን ይማርካል ብለዋል። ወንጂ ዘንድሮ የፈተናውን ዘመን አልፎ በ9 ወር ውስጥ 8.7 ቢሊዮን ብር ገቢ አስገብቷል ብሏል። ጠቅላይ ሚኒስትሩ ይህን ጠንካራ የሪፎርም ውጤት በሌሎች ፋብሪካዎች እንደሚደገም ይጠበቃል፣ ከሰራን ነገን እንቀድመዋለን ሲሉ ተናግረዋል። ሩሲያ በሁለተኛው የዓለም ጦርነት የናዚ ኃይል ወረራን በመመከት ያሸነፈችበት 80ኛ ዓመት የድል በዓል በመዲናዋ ሞስኮ በተለያዩ ዝግጅቶች ተከበረ። በበዓል አከባበሩ ላይ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ በርካታ የዓለም መሪዎች ታድመዋል። የድል በዓሉን በማስመልከት በሞስኮ ቀዩ አደባባይ በብዙ ሺህ የሚቆጠር ታዳሚያን ወታደራዊ ሰልፈኞች ተገኝቷል። ለበዓሉ ድምቀት የተለያዩ ወታደራዊ ትርኢቶችም ይደረጉ ናቸው። የድል በዓል በሞስኮ አደባባዮች በተለያዩ ወታደራዊና ስነ ስርዓቶች እንዲሁም የጦርነት ሰማዕታትን በማሰብ መከበሩ ታውቋል። በሺዎች የሚቆጠሩ ወታደሮች እንዲሁም ወታደራዊ ተሽከርካሪዎች በአደባባዩ ወታደራዊ ሰልፍ አድርገዋል። በተጨማሪም ሩሲያውያን ሀገራቸው በ3 አውደ ውጊያዎች ናዚን ድል ባደረገችበት ወቅት የተሰዉ ዘመዶቻቸውን ፎቶግራፍ በመያዝ ወደ አደባባዩ ወጥተው ሰማዕትነታቸውን ዘክረዋል። ፕሬዝዳንት ታዬ አጽቀሥላሴ በ80ኛው የሩሲያ የድል በዓል ለመሳተፉ የሀገሪቱ መሪዎች ትናንት ማምሻውን በክሬምሊን ቤተመንግስት በተካሄደው ያቀባበልና የራት ግብዣ ስነ ስርዓት ላይ ተሳተፉ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በድል ቀን በዓል ላይ ለመሳተፍ ለመጡ የሀገራት መሪዎች አቀባበል ማድረጋቸው ታውቋል። በስነ ስርዓቱ ላይ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የተለያዩ አፍሪካና የሌሎች ሀገራት መሪዎች ተሳትፈዋል። የሁለተኛው የዓለም ጦርነት ማብቃቱን ተከትሎ በተለይም ደግሞ የቀድሞ ሶቪየት ህብረት ጦር የተቀዳጀውን ድል በማሰብ ዛሬ በሩሲያ መዲና ሞስኮ ለ80ኛ ጊዜ በዓሉ ተከብሯል። የድል በዓሉ ለሩሲያ ትልቅ ትርጉም የሚሰጠው ክብረ በዓል እንደሆነም ታውቋል። በዛሬው ዕለት የተከበረው ስነ ስርዓት በሞስኮ የቀይ አደባባይ የሚካሄዱን ከፍተኛ ወታደራዊ ትርኢት ጨምሮ ሌሎች መርሃ ግብሮች ታክሎበት በደማቅ ተከብሯል። በኢትዮጵያና ሩሲያ መካከል ያለው የንግድ ግንኙነት እያደገ መምጣቱን በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተርኪሂን ገለጹ። ኢትዮጵያ የብሪክስ አባል መሆኗ ለሁለትዮሽ የኢኮኖሚ ልማትና ዓለም አቀፍ ትብብር ከፍተኛ ሚና እንደሚኖረው የገለጹት አምባሳደር ኢቭጌኒ ተርኪሂን ከኢኮኖሚያዊ ጠቀሜታው ባሻገር ኢትዮጵያ በዓለም አቀፍ የግንኙነት መድረክ ያላትን ታሪካዊ ሚና የበለጠ ያጠናክራል ብለዋል። በኢትዮጵያና ሩሲያ መካከል ያለውን የኢኮኖሚ ትብብር ይበልጥ ለማጠናከር መሰረት እንደሚሆንም ጠቁሟል። የሩሲያ ኩባንያዎች የኢትዮጵያ የገበያ አቅም በመረዳት በኢነርጂ፣ በኢንፎርሜሽን ቴክኖሎጂና በግብርና ዘርፎች ለመሰማራት እንደሚፈልጉ አመላክቷል።
አዳዲስ የሩሲያ ኩባንያዎች በኢትዮጵያ በተለያዩ ዘርፎች እየተሰማሩ እንደሚገኙ ጠቅሰው በዚህም የሀገራቱ ኢኮኖሚያዊ ግንኙነት የበለጠ እያደገ መምጣቱን ማስረዳታቸውን ኢዜአ ዘግቧል። በአሁኑ ወቅት የኢኮኖሚ ትብብራቸው ተጠናክሮ መቀጠሉን ጠቁሞ በፈረንጆቹ 2024 የመጀመሪያዎቹ 10 ወራት የነበራቸው የንግድ ልውውጥ በ40 በመቶ መጨመሩን አስታውሷል። በአውቶሞቲቭ ማምረቻ፣ በኤነርጂ ልማት፣ በኤሌክትሪክ ቁሳቁስ፣ በኬሚካል ምርቶች፣ በምግብ ማቀናበሪያ፣ የፋርማሲውቲካል ዘርፍና የዲጂታል ቴክኖሎጂዎችን ጨምሮ በተለያዩ ዘርፎች ኢትዮጵያና ሩሲያ በጋራ እየሰሩ መሆናቸውን ጠቁሟል። በአዲስ አበባ የሚገኘው የሩሲያ የንግድ ውክልና በኢትዮጵያ ገበያ ውስጥ ያሉትን እድሎች ለመጠቀም ከሚፈልጉ ኩባንያዎች ጥያቄዎችን እየተቀበለ መሆኑንም ገልጿል። የሀገራቱን የንግድ ልውውጥ ለማሳደግ የተሰራ መሆኑን ጠቁሞ በኢትዮጵያ ልዩ የኢኮኖሚ ዞኖች ውስጥ መሰማራት ለሚፈልጉ የሩሲያ የንግድ ድርጅቶች ሰፊ እድሎች መኖራቸውም ተናግረዋል። ትናንት ከሰዓት በቫቲካን ቅዱስ ጴጥሮስ አደባባይ የተሰበሰበው ሕዝብ የተመረጡት አዲስ ሊቀ ጳጳስ ማን መሆናቸውን በይፋ ከመነገሩ በፊት ረዥም ሕይወት ለጳጳሳችን እያሉ ድምጻቸውን ጮክ አድርገው ደስታቸውን ሲገልጹ ነበር። የ69 ዓመቱ ሮበርት ፕሪቮስት 267ኛው ሊቀ ጳጳስ ነው ሲሾሙ መጠሪያቸው ሊዮ 14ኛ እንደሚሆኑም ተናግሯል። ምንም እንኳን አብዛኛው የአገልግሎት ዘመናቸውን ያሳለፉት በላቲን አሜሪካ ቢሆኑም የሮማ ካቶሊክ ቤተክርስቲያን ለመጀመሪያ ጊዜ አሜሪካዊ ሊቀ ጳጳስ መሾሟ ነው። ሊቀ ጳጳስ ሊዮ 14ኛ ጵጵስናቸውን ከመቀበላቸው በፊት በፔሩ በሚሽነርነት ለረጅም ዓመታት አገልግሏል። በ1955 በስፔናዊ እናታቸውና የፈረንሳይና ጣሊያን ደም ካላቸው አባታቸው ፒችካጎ የተወለዱት ፕሮቪስት በ1982 ቅስናቸውን ተቀብሏል። ከ3 ዓመት በኋላ ወደ ፔሩ ቢያመሩም ወደ አሜሪካ ለተለያዩ አገልግሎቶች ይመላለሱ ነበር። የፔሩ ዜግነት ያላቸው ፕሪቮስት ከተገለሉ ማህበረሰብ አባላት ጋር በመስራት እንዲሁም ልዩነቶችን ለማጥበብ በመጣር ይታወቃሉ። በሰሜናዊ ምዕራብ ፔሩ የአንድ ቤተክርስቲያን መጋቢ በመሆን ለ10 ዓመት ያህል ያገለገሉት ፕሪቮስት በካቶሊክ ሴሚናር ውስጥ በመምህርነትም ሰርቷል። ሊዮ 14ኛ ሊቀ ጳጳስ ሆነው ከተሾሙ በኋላ በተናገሩት የመጀመሪያ ንግግር በሞት ለተለዩት ሊቀ ጳጳስ ፍራንሲስ ያላቸውን ፍቅር ገልጿል። አሁን ድረስ ደካማውን ነገር ግን በብርታት የተሞላውን የሊቀ ጳጳስ ፍራንሲስ ድምጽ ሲባርከን ይሰማናል ብሏል። በጋራ ከእግዚአብሔር ጋር እጅ ለእጅ ተያይዘን ሁላችንም ወደ ተሻለ ነገር እንሻገር ሲሉ በቅዱስ ጴጥሮስ አደባባይ ተሰብስበው ደስታውን ለሚገልጸው ሕዝብ ንግግር አድርጓል። በፔሩ በሚሽነሪነት አገልግሎት ላይ ሳሉ ሊቀ ጳጳስ ፍራንሲስ በፔሩ ቺክላዮ ጳጳስ አድርገው ሹማቸዋል። በምርጫው ላይ በተሳተፉት ካርዲናሎች ዘንድ በላቲን አሜሪካ ጳጳሳትን በመምረጥና በመሾም ቁልፍ ሚና ያላቸው የጳጳሳት አለቃ ሆነው በማገልገላቸው በሚገባ ይታወቃሉ። ሊቀ ጳጳስ ፍራንሲስ እንደ አውሮፓውያኑ አቆጣጠር በ2023 ኤጲስቆጶስ አድርገው ከሸሟቸው ከጥቂት ጊዜ በኋላ ካርዲናል አድርገው ሹሟቸዋል። በካቶሊክ ቤተክርስቲያን ውስጥ ሊቀ ጳጳስ ፍራንሲስ ጀምሯቸው የነበሩ ለውጦችን ያስቀጥላሉ ተብሎም በበርካቶች ዘንድ ይታመናል። ፕሪቮስት ስደተኞችን፣ ድሆችን እንዲሁም አካባቢን በተመለከተ የሊቀ ጳጳስ ፍራንሲስን እምነት ይጋራሉ። ካርዲናል በነበሩበት ወቅት የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ አቋም ያለምንም ማወላወል ከመሞገት ወደ ኋላ አላሉም ነበር። የትራምፕ አስተዳደር ሰነድ አልባ ስደተኞችን ወደ ኤልሳልቫዶር ሲያጓጉዝ ተችተው አቋማቸውን በጽሁፍ ያጋሩ ሲሆን ቫንስ በፎክስ ኒውስ ላይ ቀርቦ የሰጠውን ቃለ ምልልስም እንዲሁ አብጠልጥለው ተችተውታል። ጄዲ ቫንስ ተሳስቷል፣ ኢየሱስ ለሌሎች ያለን ፍቅር ደረጃ እንድናዋጣለት አልጠየቀም ብለዋል በጽሁፋቸው። ሮበርት ፕሪቮስት ምንም እንኳን አሜሪካዊ ቢሆንም እንዲሁም በካቶሊክ ቤተክርስቲያን ውስጥ ያለውን መከፋፈል በሚገባ የሚያውቁ ቢሆንም ቤተክርስቲያኒቷን ወደ አንድ ያመጣሉ ተብሎ ተስፋ ተጥሎባቸዋል። በላቲን አሜሪካ ረዥም ዓመት ማሳለፋቸውን በመጥቀስ ብዙዎች ከአርጀንቲና የተገኙት ሊቀ ጳጳስ የጀመሯቸውን ስራዎች ያስቀጥላሉ ይላሉ። ቫቲካን ፕሪቮስት ለረዥም ዓመት በላቲን አሜሪካ ማገልገላቸውን በማስታወስ ከሊቀ ጳጳስ ፍራንሲስ በመቀጠል ሁለተኛው ላቲን አሜሪካዊ ሊቀ ጳጳስ ስትል ጠርታቸዋለች። በፔሩ በነበሩበት ወቅት ከጾታዊ ጥቃት ጋር በተያያዘ ስማቸው የተነሳ ቢሆንም ያገለገሉባቸው ቤተ እምነቶችና አብረዋቸው የሰሩ አባቶች ምንም አይነት ተሳትፎ የላቸውም ሲሉ ተከላክለውላቸዋል። አዲሱ ሊቀ ጳጳስ በተመሳሳይ ጾታ ግንኙነት ላይ ያላቸው አቋም ግልጽ አይደለም። ነገር ግን ወግ አጥባቂ የሆኑ ካርዲናሎች ሳይቀር ከሊቀ ጳጳስ ፍራንሲስ የለዘበ አቋም እንደሚኖራቸው ያምናሉ። ሊዮ 14ኛ ሊቀ ጳጳስ ፍራንሲስ የተመሳሳይ ጾታ አፍቃሪ ጥንዶችን መባረክን በሚመለከት መመሪያ ሲያስተላልፉ ምንም እንኳን ጳጳሳት ውሳኔውን እንደሚያገለግሉበት አገር ባህልና አውድ እንዲተረጎም ቢገልጹም ድጋፋቸውን ገልጸዋል።
ባለፈው ዓመት ስለ አየር ንብረት ለውጥ በተናገሩበት ወቅት የያኔው ካርዲናል ፕሪቮስት ከቃል ወደ ተግባር የምንሸጋገርበት ጊዜ አሁን ነው ብለው ነበር። የሰው ልጅ ከአካባቢው ጋር የተናበበ ግንኙነት መመስረት እንዳለበትም ያስተምራሉ። በቫቲካን የኤሌክትሪክ መኪናዎች ጥቅም ላይ እንዲውሉ እንዲሁም ከፀሐይ ብርሃን የሚገኙ ኃይል ስለመጠቀም በመስበክ ይታወቃል። ሊቀ ጳጳስ ሊዮ 14ኛ ፍራንሲስ ሴቶች ወደ ጵጵስናው እንዲመጡ ለመጀመሪያ ጊዜ ውሳኔ ሲያስተላልፉ ድጋፋቸውን ገልጸዋል። የምዕራብ እዝ የተጋድሎ ተሞክሮ እንደተተኪው ትውልድ ለማስተላለፍ በሚያስችል መልኩ 47ኛ ዓመት የምስረታ በዓሉን እንደሚያከብር የእዙ ዋና አዛዥ ሌተናንት ጄኔራል መሰለ መሰረት ገለጹ። የእዙን የምስረታ በዓል አስመልክቶ እንኳን አደረሳችሁ መልእክት ያስተላልፉት ሌተናንት ጄኔራል መሰለም ሰራዊታችን የተሰጠውን ተልዕኮ በብቃት እየተወጣ ነው ብሏል። የእዙ የምስረታ በዓል የሚከበረው ተጋድሎውን ለተተኪው ትውልድ ሰንዶ ማስቀመጥ አስፈላጊ ሆኖ በመገኘቱ እንደሆነም ተናግሯል። በዚህም የእዙ ነባር ኃይል ያለፈበትን ተሞክሮ እንዲያስታውስ የሚደረግ መሆኑን ጠቅሰው አዲስ የተቀላቀሉ ኃይል እዙ ካለፈበት ታሪክ ልምድ ወስዶ ጥንካሬውን እንዲያስቀጥል የሚያስችል እንደሆነም አስገንዝበዋል። ህዝባዊነታችንን ጠብቀን እየሄድን ነው፣ የህዝብ ድጋፍ አልተለየንም በማለት ገልጸው በዓሉ ከህዝቡ ከሌሎች እዞችና ከተለያዩ ተቋማት ጋር በመሆን እንደሚከበርም ጠቁሟል። ምዕራብ እዝ 47ኛ የምስረታ ዓመት ለማክበር ስንዘጋጅ ሰራዊታችን በርካታ ቦታዎች ተሰማርቶ በአገር ውስጥም በውጭም ግዳጅ እየተወጣ ነው። ሌት ተቀን 24 ሰዓት የምስረታ በዓልና ክብር ያስገደደን ምዕራብ እዝን ተጋድሎ ለተተኪው ትውልድ ሰንዶ ማስቀመጥ እንደ ዱላ ቅብብል አንዱ ካንዱ ነው የሚቀጥለው። ሀገር ትቀጥላለች። በየጊዜው አዲስ ኃይል ይመጣል። ነባር ኃይል አለ በውስጣችን ያዝነው። ነባር ኃይሉም ከነበረው ዕውቀት ይዙ ምን እንደሚመስል ይዙ ምን ታሪክ እንዳለው የበለጠ ግንዛቤ እንዲኖረው፣ አዲስ የሚመጣው ደግሞ የነበረው የይዙ ጥንካሬ ምን እንደሚመስል ወደ ቤቱ ነው የመጣው። ቤቱ ሲመጣ ቤቱ ምን እንደነበረው ምን ታሪክ እንዳሳለፈ እንዲያውቅ ጤንን እንዲያስቀጥል የሚታዩ ጥረቶችን በውስጣችን ካለን እነሱን እንዲያርም ህዝባዊነታችን ጠብቀን እየሄድን ነው። የህዝብ ድጋፍ አልተለየንም። ይበልጥ ማየት ማመን ነው የሚባለው። አይቶ አውቆ ከኛ ጎን እንዲሰለፍ ለማድረግ በተቻለ መጠን ባለፈው በነበሩ ስርዓቶችም ጭምር ኋላ ታሪኩም ጭምር አሁን የደረስንበት ደረጃ ለማስቀመጥ ተሞክሯል። በዚህ ተነስተው ከታች ጀምሮ በርካታ ስፖርታዊ ውድድሮች ተደርገዋል። ታች በሬጂመንቶቻችን ደረጃ በሻለቃዎቻችን ደረጃ የነበረው ውድድር ወደ ክፍለ ጦር መጣ። ከክፍለ ጦሮቻችን ውድድር ጨርሶ ወደ ኮር መጣ። ኮሮቻችን ውድድር ጨርሶ ወደ እዝ መጣ። ስታፎቻችንም የእዙ ስታፍም በየመምሪያው የነበረውን ውድድር ማጠቃለያ እንደ እዛችን በሁሉም ስፖርት አይነት ብሎ ወታደሮችን ቶክስን መታከለበት ከሙያችንም ሰፊ ጊዜ ተወስዶ ውድድር ተደርጓል። ሌሎች ደግሞ ዝግጅታቸውን ጨርሰው ሁሉም ነገራቸውን ጨርሰው እያስከዱ ያሉ አሉ። ስለዚህ እነዚህም በአጭር ጊዜ ውስጥ ወደዛ ይገባሉ። በየአካባቢው ከህብረተሰባችን በተሰማራበት አካባቢ የይዙን ታሪክ ገደል እያወሳ እያከበረ መጥቷል። የምዕራቡ ጀንበር ስናከብር ብቻችን አይደለም። እንደ ተቋማችን በርካታ ኃይሎች አሉ፣ በርካታ ይዞች አሉ፣ ህዝባችን አለ፣ መንግስት አለ፣ ሁሉም አካባቢው ረሰባል። ከነዚህ ጋር የማጠቃለያ ፕሮግራም ቅድም እንዳልኩ ደረጃ በደረጃ አምጥተናል። ስለዚህ በተሟላ እናጠቃልላለን። ለሀገር ነው ግባችን በጀግንነት ደምቋል። ለመላው ምዕራብ እዝ ለትንታጎቹ የሰራዊት አመራር አባላት እንዲሁም ሲቪል ሰራተኞች እንኳን ለ47ኛው የእዛችን የምስረታ ቀን በሰላም አደረሳችሁ አደረሰን ማለት ነው።
ምዕራብ ዕዝ ፈተናን በፈተኑትን ታግልጆቹ እየተመካ የኢትዮጵያን ሉዓላዊነት ለማረጋገጥ የትላንቱ ሳይረሳ ያሁኑን እያደረጀ ነገን በብሩህ ተስፋ በመመልከት የሕዝብ ልጅነቱን እያስመሰከረ መጓዙን ቀጥሏል። አላችሁ የምዕራብ ዕዝ ጀግናው አሃድ ኦፊሰሮችና አባላት በሙሉ እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። እውነት ለመናገር ምዕራብ ዕዝ ከራስ በላይ ለሕዝብ የሚል ነው። ከራስ በላይ ሉዓላዊነት የሚል ነው። ምዕራብ ዕዝን የሚገልጸው በማንኛውም የመሬት ጸባይ መዋጋት ነው። የችግር ቀንደራሽ ፈርጣማው የሀገር ክንድ መሆኑን ያስመሰክረ ብርቱ የጦር ክፍል ነው ማለት ይቻላል። የምዕራቡ ጀንበር ጋሻ መጠሪያች ከራስ በፊት ለሕዝብ ታሪካዊ የ47ኛው ዓመት የምስረታ በዓል እንኳን በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። ለዚህ ስኬት ለዚህ በዓል እንኳን አደረሳችሁ። የሚያኮራ ስራ የሰራ ዕዝ ነው። በዚህ ውስጥም ጀግኖች ሴቶች እንዳሉ ጀግንነቱ የሚፈልቀው ከጠንካራ ስነ ልቦናዊ ዝግጁነቱ ነው እና የዚህ ጀግና ዕዝ አባል መገኘት እድለኝነት ነው። ሊገልጸው ማልችለው ደስታና ኩራት ነው የሚሰማኝ። ምዕራብ ዕዝ አመራርና አባላት እንዲሁም ለሲቪል ሰራተኛ ውጪም በግዳጅ ላይ የሚገኝ በሀገር ውስጥም በግዳጅ ላይ ለሚገኝ እንኳን ለልደታችሁ ቀን የድልና የልደት በዓላችሁ እንኳን አደረሳችሁ። እግዚአብሔር ይጠብቃችሁ ያኖራችሁ። እንወዳችኋለን። ምዕራቦች እንኳን ደስ አላችሁ። በማንኛውም ጊዜ ከጎናችሁ ነን። ጀግኖች የምዕራብ ዕዝ አመራርና የሰራዊት አባላት የ47 ዓመት የልፋትም የመስዋዕትነትም ውጤት ምዕራብ ዕዝን እንድትወለድና እንድትገኝ ያደረገ ስለሆነ እንኳን ለ47ኛው በዓል አደረሳችሁ አደረሰን። ወደፊትም ታላላቅ ድሎችን በማስመዝገብ ቃላችሁን የምታድሱበት ሆነላችሁ። በድጋሚ 47ኛ የምስረታ በዓላችሁ መላው አባላትና አመራሩ ሰላም አደረሳችሁ። የሚቀጥለው የሥራ ዘመናችን የስኬት የሰላምና የብልጽግና እንዲሆንልን እመኛለሁ። መጨረሻም በዓላችሁ ያማረ የሰመረ የተሳካ እንዲሆን እመኛለሁ። መልካም በዓል። የምዕራቡ ጀንበር ጋሻ መጠሪያች ከራስ በፊት ለመላው የምዕራብ ዕዝ አመራርና አባላት እንኳን ለ47ኛ ዓመት ምስረታ ክብረ በዓል እንኳን በሰላም አደረሳችሁ አደረሰ። በዓሉም የሰላም የጤና የስኬት ጎዳና እንዲሆንላችሁ እመኛለሁ። እንደ መከላከያ ሰራዊትም እንኳን ደስ አላችሁ ይላለሁ። የ47ኛ ዓመት የምስረታ በዓል ለማክበር እየተዘጋጃችሁ ያለ የሰራዊት ክፍልም እንኳን ለዚህ ቀን አደረሳችሁ። የምዕራቡ ጀንበር ጋሻ መጠሪያች ከራስ በፊት የምዕራብ ዕዝ በሙሉ እንኳን ለ47ኛ ዓመት ለመስረታ በዓል እንኳን በሰላም አደረሳችሁ። የሀገራችንን ሉዓላዊነት ለማስከበር ከፍተኛ ሚና እንደምንጫወት ተስፋ አደርጋለሁ። እንኳን አደረሰን እንኳን አደረሳችሁ ማለት ፈልጋለሁ። እንኳን ለመስረታው በዓል አደረሳችሁ። የምዕራቡ ጀንበር ጋሻ መጠሪያች ጽንፈኛውን የሸኔ ኃይል በመመከት የህዝቦችን አንድነት በመጠበቅ የኢትዮጵያን ቀጣይነት በማረጋገጥ ከማንም በላይ አይተኬ ሚና የተጫወተ አስደናቂ ክፍል ጋሻ የተቋም ምሰሶ ጠንካራ ሰላም ጠባቂ የምንመካበት ሰራዊት ስለሆነ እንኳን አደረሰው እንላለን። የተቋም ምሰሶ በጀግንነት በእግሩ በርካታ ኪሎ ሜትሮችን አቋርጦ ጭምር ክልላችንን ከመፍረስ የታደገ
የሀገራችን የመከላከያ ሰራዊት አካል ምዕራብ ዕዝ ጀግናው የምዕራብ ዕዝ ወደ ኋላ ሳይ ይህን ጦርነት እንዲያሸንፍ አድርጓል። በጀግንነት ደምቋል ታሪኩን አድሶ ለዚህ ታላቁ ህዳሴ ግድብ በዚህ ደረጃ ለመድረሱ የምዕራብ ዕዝ ተጫወተው ሚና ከታላቁ ህዳሴ ግድብ ታሪክ ጋር ተቆራኝቶ የሚቀመጥ ነው ማለት እንኳን ለ47ኛው የምዕራብ ዕዝ የምስረታ በዓል እንኳን አደረሳችሁ ለማለት ፈልጋለሁ። እንኮራባችኋለን። ጀግኖቻችን ናችሁ። እንኳን አደረሳችሁ። የምዕራቡ ጀንበር በአገር ለሚከሰቱ አደጋዎች ከውስጥም ከውጭም ለሚቃጡት ሁሉ ሲቪል አስተዳደርም ፖሊስም ሚሊሻም ሃይማኖት መሪም ፓስተርም ቄስም ሼክም ምንም ሞኖሳ ይሄን የምዕራብ ዕዝ ታሪክ ጠብቃችሁ ለሚቀጥለው ትውልድ ማስተላለፍ አለባችሁ። እንኳን አደረሳችሁ ለማለት ፈልጋለሁ። ምዕራብ ዕዝ ጋሻ በድል ተሻጋሪ ምዕራብ ዕዝ ጋሻ ደማቅ ጀብዱ ሰሪ የመከላከያ አዛዥነትና ስታፍ ኮሌጅ ሰልጣኝ አመራሮች የመከላከያ ስፔሻላይዝድ ሪፈራል ሆስፒታልን ጎበኙ። የመከላከያ አዛዥነትና ስታፍ ኮሌጅ አጭርና የመደበኛ ኮርስ ሰልጣኝ አመራሮች የመከላከያ ስፔሻላይዝድ ሪፈራል ሆስፒታል የሕክምና አሰጣጥን ዛሬ ተመልክቷል። ግንቦት 10 ቀን 2016 ዓ.ም በፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ አገልግሎት መስጠት የጀመረው ሪፈራል ሆስፒታል አሁን ላይ በርካታ ችግር ፈቺ የሆኑ ሕክምናዎችን እየሰጠ እንደሚገኝ የመከላከያ ስፔሻላይዝድ ሪፈራል ሆስፒታል አዛዥ ብርጋዴር ጀነራል ሸዋዬ ኃይሌ ገልጿል። በመንግስት ሆስፒታሎች የመጀመሪያ የሆኑን የዳሌ አጥንት ቅየራ ሕክምና የሚሰጠው የመከላከያ ስፔሻላይዝድ ሪፈራል ሆስፒታል ባለፉት 3 ወራት ብቻ ለ86 ታካሚዎች የተሳካ የዳሌ አጥንት ቅየራ ማድረጉንና ሕክምና መስጠት መቀጠሉን ብርጋዴር ጀነራል ሸዋዬ አብራርቷል። በስልጣኝ አመራሮች የሪፈራል ሆስፒታል ጉብኝት የመከላከያ ጤና ዋና መምሪያ ኃላፊ ሌተናንት ጀነራል ጥጋቡ ይልማ የተገኙ ሲሆን የሆስፒታሉን አመሰራረትና አሁን ላይ በየዘርፉ በቴክኖሎጂ ታግዞ ሕክምና መስጠት መቻሉን ጨምሮ አጠቃላይ ስለ ሆስፒታሉ የቀጣይ ሕክምና አገልግሎት አሰጣጥ ዙሪያ ማብራሪያ ሰጥተዋል። የማዕከላዊ ዕዝ ጊቤ ኮር ተተኪ አመራር ለማፍራት የሚያደርገውን ስራ በማስቀጠል የመሪነት ብቃትና ችሎታ የተላበሱ የመቶና የጓድ አመራሮችን ለአንድ ወር በማሰልጠን አስመርቋል። በምረቃ መርሃ ግብሩ የተገኙት የራስ ዳሽን ኮር ዋና አዛዥ ብርጋዴር ጀነራል አበባው መንግስቴ ሰልጣኞች በስልጠናው ያገኛችሁትን አቅምና ክህሎት በማዳበር የምትመሩትን ኃይል በስልጠና በማብቃት በተኩስና በአካል ብቃት ማጠናከር ይጠበቅባቸዋል ብሏል። የጊቤ ኮር አዛዥ ኮሎኔል ጀማል ከድር በበኩላቸው በጽንሰ ሀሳብና በተግባር የወሰዳችሁትን ስልጠና ባላችሁ የውጊያ አቅምና ልምድ ጋር ተዳምሮ ትልቅ ብቃት የፈጠረ በመሆኑ እናንተም ተማሪዎቻችሁን በማሰልጠንና በማብቃት ጠንካራ አሃድ መፍጠር ይገባቸዋል ሲሉ ተናግረዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ከአዊ ብሔረሰብ አስተዳደር ነዋሪዎች ጋር በእንጅባራ ከተማ ተወያዩ። በውይይቱ በሰላም በልማትና በመልካም አስተዳደር ላይ ትኩረት ያደረገ ሲሆን በመድረኩ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ለሰላም ወደ ሰላም በሯ ከተማ በሰላም መጥተናል በማለት በመድረኩ የገለጹት አቶ አረጋ ከበደ የአዊ ህዝብ ከተፈጥሮ ጋር አስማምቶ ተፈጥሮን ተንከባክቦ ራሱን በሚመቸው መንገድ የሚመራ ህዝብ ነው ብሏል። የአዊ ህዝብ ከሌላው ማህበረሰብ ጋር ድርና ማግ ሆኖ የሚኖር መሆኑን በመጥቀስ የአዊ ህዝብ ለሀገርና ለአካባቢ ሰላም መሆን ትልቅ ዋጋ የሚሰጥ ህዝብ ነው ሲሉም ተናግሯል። ለሀገር ሉዓላዊነት መስዋዕትነት የከፈለና የቀደሙ አባቶችን ገድል የደገመ ትልቅ እንደሆነ በማስታወስ በሰሞኑ ጦርነት ወቅት የሀገሩን ሉዓላዊነት ለመታደግ ከፍተኛ አስተዋጽኦ አድርጓል ነው ያሉት። በክልሉ በተፈጠረው የጸጥታ ችግርም በሰከነ መንገድ ሰላሙን የጠበቀ አስተዋይ ህዝብ እንደሆነ መናገራቸውም ተናግሯል። ጽንፈኞች ሊፈጥሩት የነበረውን ያልተገባ ጉዳይ በጥበብ የከሸፈ አንድነቱንና ሰላሙን የጠበቀ ችግር እንኳን ቢኖር በሰላም መፍታት አለበት ብሎ የሚያምን አስተዋይ ህዝብ ነው ብሏል። ትምህርት ከድህነት መውጫ የእድገት ማረጋገጫ ነው ብሎ የሚያምን ልጆችን በልዩ ትኩረት የሚያስተምር ታላላቅ ምሁራን ያፈራ አካባቢ ስለመሆኑም ገልጿል። የአዊ ህዝብ ባህሉንና ወጉን ጠብቆ ለትውልድ ያስተላለፈ እንደሆነ ገልጾ ህግ አክባሪ፣ ሰላም ወዳድ፣ በፍትህና በዳኝነት የሚያምን ችግሮችን በሽምግልና ስርዓት የሚፈታ የኃይል አማራጭን የማያስቀድም ብልህ ህዝብ ነው ብሏል። ህዝቡ ለሰላም ያለውን ቀናኢነት፣ አስተዋይነትና አርቆ ሀሳቢነት አጠናክሮ መቀጠል እንዳለበትም አስገንዝበዋል። የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማሳደግ የአዳዲስ አውሮፕላን ማረፊያዎች ግንባታ የነባሮች ማሻሻያና ማስፋፊያ ስራ እየተከናወነ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀ።
በኢትዮጵያ በአሁኑ ወቅት 23 አውሮፕላን ማረፊያዎች መደበኛ የአየር ትራንስፖርት አገልግሎት እየሰጡ መሆናቸውን የባለስልጣኑ ዋና ዳይሬክተር ጌታቸው መንግስቴ ገልጿል። በተጨማሪም 22 የአነስተኛ አውሮፕላን ማረፊያዎች በባለስልጣኑ እውቅና አግኝተው አገልግሎት በመስጠት ላይ እንደሚገኙ ተናግሯል። በፌዴራል መንግስት 5 ኤርፖርቶች እየተገነቡ እንደሚገኙ ጠቅሰው ነባሮች ላይ የማስፋፋያና የማሻሻያ ተግባራት እየተከናወነ ነው ብሏል። ኢትዮጵያ ካላት የቆዳ ስፋት፣ የኢኮኖሚ እድገት እንዲሁም የትራንስፖርት ፍላጎት አንጻር ያለው መሰረተ ልማት በቂ አለመሆኑንም ጠቅሷል። ይህን በመገንዘብም የሀገር ውስጥ የአየር ትራንስፖርት አገልግሎት ለማጠናከር የተሰራ መሆኑን አስታውቀዋል። ባለስልጣኑ ከፌዴራል መንግስት በተጨማሪ የክልል መንግስታት፣ የከተማ አስተዳደሮች እንዲሁም ባለሀብቶች ኤርፖርት እንዲገነቡና እንዲያስተዳድሩ የሚያስችል መመሪያ ማውጣቱን ጠቁሟል። ይህን ተከትሎም 32 አዳዲስ አነስተኛ አውሮፕላን ማረፊያዎችን ለመገንባት ጥያቄ መቅረቡን ገልጸው ባለስልጣኑ ቦታው ድረስ በመሄድ መረጣ ማካሄዱን አስገንዝበዋል። የትግራይ ክልል ጊዜያዊ አስተዳደር ከእውቅና ውጭ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አልቀበለውም ሲል አስጠነቀቀም። የትግራይ ጊዜያዊ አስተዳደር ከእውቅና ውጭ በክልሉ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አደገኛም ተግባር ነው ሲል ትላንት ሚያዝያ 30 ቀን 2017 ዓ.ም ባወጣው መግለጫ አሳስቧል። በምንም መንገድ ተቀባይነት የለውም ሲል ማስጠንቅቋል። ክልሉ ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር ያሉትን ልዩነቶች በሰላማዊና ህጋዊ መንገድ ለመፍታት የተቻለውን ሁሉ ጥረት ማድረግ ተገቢ ነው ብሎ እንደሚያምን ያስታወቀው ጊዜያዊ አስተዳደሩ ነገር ግን ስትራቴጂው ዓላማውና ስልቱ የማይታወቅ ምንም አይነት የውጭ ግንኙነት ማድረግ ትክክል አይደለም ሲል ገልጿል። የአይነቱ አካሄድ ትግራይን መንግስት አልባ ሆና ስጋት እንዲነግስ የሚያደርግ ክልሉ አንድ ማዕከል እንዳይኖረው የሚያደርግ አደገኛ ተግባር ነው ሲል ኮንኗል። የትግራይ ጊዜያዊ አስተዳደር እንዲህ አይነቱን ተግባር በማንኛውም ሁኔታ እንደማይቀበለው ሊታወቅ ይገባል ሲል ትናንት ባወጣው መግለጫ አስጠንቅቋል። 1 ሊትር ቤንዚን 122 ብር ከ53 ሳንቲም ሲገባ 1 ሊትር ነጭ ናፍጣ 116 ብር ከ49 ሳንቲም ገብቷል። የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር ትናንት ለነዳጅ አቅራቢ ድርጅቶች ባሰራጨው ሰርኩላር ከትናንት ሚያዝያ 30 2017 ዓ.ም ምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ ተደርጓል። በዚህ መሰረት 1 ሊትር ቤንዚን 122 ብር ከ53 ሳንቲም፣ 1 ሊትር ነጭ ናፍጣ 116 ብር ከ49 ሳንቲም፣ 1 ሊትር ኬሮሲን 116 ብር ከ49 ሳንቲም ገብቷል። በሌላ በኩል የአውሮፕላን ነዳጅ 113 ብር ከ20 ሳንቲም ከነበረበት ወደ 109 ብር ከ56 ሳንቲም ዝቅ ብሏል። 1 ሊትር ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም ከነበረበት ወደ 104 ብር ከ08 ሳንቲም ዝቅ ብሏል። 1 ሊትር ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም ከነበረበት 106 ብር ከ77 ሳንቲም ዝቅ ማለቱን ተገልጿል። ባለፉት የለውጥ ዓመታት ሀገራዊ ዲጂታል ግብይትን ይበልጥ ተግባራዊ ማድረግ የሚያስችል ምቹ መደላድል ተፈጥሯል ሲሉ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ገለጹ። ኢትዮ ቴሌኮም በአይነቱና በተደራሽነቱ የተለየ ዘመን ገበያ የተሰኘ የዲጂታል ግብይት ፕላትፎርም ይፋ አድርጓል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በዚህ ወቅት እንዳሉት ኢትዮ ቴሌኮም የቴሌኮምና የዲጂታል አገልግሎቶችን በማቅረብ ፈርቀዳጅነቱን አሁንም አጠናክሮ ቀጥሏል። ቴሌብርን ጨምሮ ሌሎች የቴክኖሎጂ ውጤቶችን ስራ ላይ በመዋል ከግብይት ተደራሽነትና ከፋይናንስ አካታችነት አንጻር አመርቂ ውጤቶች መመዝገባቸውን ተናግሯል። ኩባንያው በኢትዮጵያ ልማትና ኢኮኖሚያዊ እድገት ቁልፍ ሚና ያላቸውን ዘርፎች ለይቶ በቴክኖሎጂ እንዲታገዙ በማድረግ ውጤታማ እንዲሆኑ አድርጓል ብሏል። ባለፉት የለውጥ ዓመታት የዲጂታል ግብይት ተግባራዊ ማድረግ የሚያስችል ምቹ መደላድል መፈጠሩ ነው የተናገሩት። ይፋ ያደረገው ዘመን ገበያ ዲጂታል ፕላትፎርም እስካሁን የነበረውን የዲጂታል ግብይት ስርዓት ወደ ላቀ ደረጃ የሚያሻግር መሆኑን ገልጿል። ተገበያዮች በአካል መገናኘት ሳይጠበቅባቸው ግብይቶቻቸውን በኦንላይን እንዲፈጽሙ የሚያስችልና አላስፈላጊ ወጪን የሚያስቀር መሆኑንም ጠቅሷል። ዘመን ገበያ የኢትዮጵያን የዲጂታል ጉዞ ወደ ቀጣይ ምዕራፍ ለማሸጋገር አዎንታዊ ሚና እየተወጣ መሆኑን ጠቁሞ ከአነስተኛ እስከ ትልልቅ የንግድ ድርጅቶች በማገናኘት የገበያ ተደራሽነትን የሚያሰፋና ኢኮኖሚያዊ እንቅስቃሴን የሚያፋጥን መሆኑን ተናግሯል። በስራ ዕድል ፈጠራ፣ በምርታማነትና በዲጂታል ትራንስፎርሜሽን ዘርፍ የራሱን አሻራ እንደሚያሳርፍም እንዲሁም ፕላትፎርሙ ሙሉ በሙሉ ተግባራዊ ማድረግ የሚያስችል የቴክኖሎጂና የኢንተርኔት መሰረተ ልማቶች መሟላታቸውንም ገልጿል። በግብይት ፕላትፎርሙን አስተማማኝነት በሚመለከታቸው አካላት ተረጋግጦ ወደ ስራ እንዲገባ መደረጉም ተመላክቷል። በአዲስ አበባ ከተማ በበጀት ዓመቱ 9 ወራት ደረቅ ቆሻሻን መልሶ መጠቀም ከ1 ቢሊዮን 271 ሚሊዮን ብር በላይ መገኘቱን የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ አስታወቀ። የኤጀንሲው ምክትል ዋና ዳይሬክተር ሙላት ተገኘ እንዳሉት ባለፉት ዓመታት ደረቅ ቆሻሻን ወደ ሀብት ለመቀየር ሰፊ ስራ ተሰርቷል። በዚህ ህጋዊ ማህበራት ተደራጅተውና የድጎማ ስርዓት ተዘርግቶላቸው ወደ ስራ እንዲገቡ ከተደረገ በኋላ በቆሻሻ አያያዝና አወጋገር ላይ ትርጉም ያለው ለውጥ መምጣቱን አነስቷል።
ከ334 በላይ ማብራት በመልሶ መጠቀም ስራ ላይ የተሰማሩ ሲሆን ከዚህ ውስጥ 53ቱ በተፈጥሮ ማዳበሪያ ዝግጅት ላይ የሚሰሩ መሆናቸውም ጠቅሰዋል። በመዲናዋ ባለፉት 9 ወራት ከተሰበሰበው ደረቅ ቆሻሻ አብዛኛውን ለመልሶ መጠቀም አገልግሎት ማዋል መቻሉም ገልጿል። የፕላስቲክ ቁሳቁሶችን፣ የወረቀት ምርቶችን እና ኤሌክትሪክ ቁሶችን መልሶ በማቀነባበር ጥቅም ላይ እንዲውሉ እየተደረገ ያለው ተግባር ተጠናክሮ መቀጠሉም ተናግሯል። በዚህ ቆሻሻን በማቀነባበር መልሶ ጥቅም ላይ በመዋል ከ1 ቢሊዮን 271 ሚሊዮን ብር በላይ መገኘቱን አስታውቋል። በደረቅ ቆሻሻ መልሶ መጠቀምና ሂደት ከ1079 ዜጎች የስራ ዕድል መፍጠር መቻሉንም የጠቀሱት መዲናዋን ውብና ጽዱ ብሎም በዓለም ተወዳዳሪ ከተማ ለማድረግ በሚሰሩ ስራዎች ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን ጠቅሷል። በተለይም የኮሪደርና የአረንጓዴ አካባቢ ልማት ስራ ከዚህ ቀደም በየቦታው ይጣል የነበረውን የግንባታ ተረፈ ምርት በማስቀረት በኩል ከፍተኛ አስተዋጽኦ ማበርከቱ ነው የተነገረው። ከአሁን ቀደም የደቡብ አፍሪካ ፕሬዝዳንት ሰሪል ራማፎዛ አዲስ አበባ ላይ የነበረውን የኮሪደር ልማት ስራዎችን በማየት ጆሃንስበርግን እንደ አዲስ አበባ እናደርጋለን ሲሉ በአዲስ አበባ ያለውን የኮሪደር ልማት እንቅስቃሴን ምስክርነት ሲሰጡ መደመጣቸው ይታወሳል። የዜና መቀጠል የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። የማይክሮሶፍት መስራች የሆነው ቢል ጌትስ በሚቀጥሉት 20 ዓመታት ጠቅላላ ሀብቱን ለሌሎች ለመስጠት ማቀዱን አስታወቀም። ጌትስ የሀብቱን 99% $200 ቢሊዮን የሚጠጋ ገንዘብ በእርዳታ ድርጅቱ በኩል ለመስጠት ማቀዱን ነው ይፋ ያደረገው። ቢል ጌትስ ሀብቱን ለሌሎች የሚያከፋፍለው በፋውንዴሽን በኩል መሆኑን ገልጾ እንደ አውሮፓውያኑ አቆጣጠር በ2045 ስራ እንደሚያቆም ተናግሯል። ስሞት ሰዎች ስለ እኔ ብዙ ነገር ሊሉ ይችላሉ፣ ነገር ግን እርግጠኛ የምሆነው ከእና ሀብቱ ሞተ የሚለው ከወሬያቸው መካከል እንደማይሆን ነው ሲል ሐሙስ ዕለት በብሎጉ ላይ የጻፈው። የ69 ዓመቱ ቢል ጌትስ በስሙ ያቋቋመው ፋውንዴሽን እስካሁን ድረስ $100 ቢሊዮን ለጤናና ለልማት ፕሮጀክቶች መስጠቱን ገልጾ በቀጣይ 2 አስርት ዓመታት እስከ $200 ቢሊዮን ሊያወጣ እንደሚችል ተንብዮአል። ቢል ጌትስ በብሎግ ላይ ታዋቂው አንድሪው ካርኔግ በ1889 የሀብት ወንጌል ሲል በሰየመው ጽሑፍ ላይ ቱጃሮች ሀብታቸውን ለማህበረሰብ መልሰው የመስጠት ኃላፊነት አለባቸው ማለቱን ጠቅሷል። ጌትስ ሀብታም እንደሆነ የሚሞት ሰው እርሱ ክብሩን ጥሏል ሲል ካርኔግ የጻፈውን ጠቅሷል። ጌትስ በበጎ አድራጎት ድርጅቱ በኩል ሀብቱን መስጠቱን እንደሚያቀላጥፍ ቃል ገብቷል። ከዚህ በፊት እርሱና የቀድሞ ባለቤቱ ሚሊንዳ ጌትስ ፋውንዴሽን ህይወታቸው ካለፈ በኋላ ለበርካታ አስርታት የበጎ አድራጎት ድርጅቶች እየሰራ እንዲዘልቅ ፍላጎት ነበራቸው። ይህ ውሳኔ ለውጥ እንዴት እንደመጣ ሐሙስ ዕለት ቢቢሲ ኒውስ አወር ሲጠይቀው በሚቀጥሉት 20 ዓመት ውስጥ የወደፊቱን ተግዳሮቶችን በተሻለ ሁኔታ መፍታት የሚችሉ ሌሎች ሀብታም ሰዎች ይኖራሉ ሲል መልሷል። አክሎም ለነገሮች ቅድሚያ የመስጠት ጉዳይ ነው ብሏል። ዘላለማዊ ለመሆን ካልሞከርን በስተቀር ብዙ ተጨማሪ ወጪ ልናወጣ እንችላለን እና ወጪው ከእሴቶች ጋር የተጣጣሙ እንደሚሆኑ አውቃለሁ ብሏል። ቢል ጌትስ የሀብቱን 99% ቢሰጥም ቢሊዮነር ሆኖ እንደሚቀጥል የብሉምበርግ ዘገባ ያሳያል። የማይክሮሶፍት መስራች ቢል ጌትስ የዓለማችን 5ኛው ሀብታም ነው። ጌትስ በብሎግ ላይ ባሰፈረው ረዥም ጽሑፍ ሀብቱን በጊዜ ሰሌዳ ዘርዝሮ ያስቀመጠ ሲሆን በአሁኑ ወቅት የተጣራ ሀብት መጠኑ $108 ቢሊዮን መሆኑ ያሳያል። ይህንን የሀብት መጠን እንደ አውሮፓውያን የዘመን ቀመር በ2045 ዜሮ ለማድረስ ማቀዱንም በዚሁ ጽሑፍ ላይ ያስፍሯል። ቢል ጌትስ ከጓደኛው ፖል አለን ጋር በጋራ በመሆን እንደ አውሮፓውያን የዘመን ቀመር በ1975 ማይክሮሶፍትን የመሰረቱ ሲሆን በኮምፒውተር ሶፍትዌር የዓለምን ገበያ መቆጣጠር ችሏል። ጌትስ ቀስ በቀስ በድርጅቱ ውስጥ ካለው ተሳትፎ እየቀነሰ የመጣ ሲሆን በ2000 ከአመራርነቱ በ2014 ደግሞ ከሊቀመንበርነቱ ለቋል። ቱጃሩ ቢል ጌትስ ገንዘቡን ለሌሎች ለማከፋፈል የተነሳሳው ከባለ ሀብቱ ዋረን በፊትና ሌሎች በጎ አድራጊዎች በመመልከት መሆኑን ተናግሯል። ይሁን እንጂ ተቺዎች ቢል ጌትስ ፋውንዴሽን ግብርን ላለመክፈል እንደ መሸሸጊያ ይጠቀምበታል ሲሉ ይተቹታል። ጌትስ በብሎጉ ላይ በጻፈው ረዥም ጽሑፍ ፋውንዴሽኑ 3 ዓላማዎችን ዘርዝሯል። መከላከል የሚቻሉና እናቶችንና ህጻናትን ጉዳይ የሆኑ በሽታዎች ማጥፋት፣ ወባንና ኩፍኝን ጨምሮ ተላላፊ የሆኑ በሽታዎችን ማጥፋት እንዲሁም በ100 ሚሊዮን የሚቆጠሩ ሰዎች ከድህነት ማውጣት ናቸው። ቢል ጌትስ አሜሪካ፣ ዩኬ እንዲሁም ፈረንሳይ ለውጭ እርዳታ የሚያውሉትን በጀት መቀነሳቸውን ተችቷል። የዓለማችን ሀብታም አገራት ለድሃ ህዝቦች ይቆሙ እንደሆነ ግልጽ አይደለም ሲልም ጽፏል። ነገር ግን አንድ ነገር እርግጠኛ የምንሆነው ጌትስ ፋውንዴሽን በሁሉም ስራዎች አገራትንና ህዝቦችን ከድህነት እንዲወጡ ድጋፍ ማድረጉን ይቀጥላል። ከቢቢሲ ኒውስ አወር ጋር በነበረው ቆይታ ዶናልድ ትራምፕ የመንግስት ድርጅቶችን ውጤታማ ለማድረግ በሚል የመሰረቱትን መስሪያ ቤት እንዲመራ የሾሙት ባለሀብቱን ኤለን መስክ የአሜሪካን እርዳታ በማቋረጥ ህጻናትን እየገደለ ነው ሲሉ መተቸቱን በተመለከተ ተጠይቆም የእርዳታ ማቋረጥ ህጻናትን ብቻ አይደለም የሚገድለው
ሚሊዮን ህጻናትን ነው ብሏል። የዓለማችን ቱጃር ሰው ይህንን ያደርጋል ብለህ አትጠብቅም ሲሉ አክሏል። ጌትስ ከፋይናንሻል ታይምስ ጋር በነበረው ቆይታ ዶናልድ ትራምፕ በጋዛ ሰርጥ ለሐማስ ኮንዶም ለመግዛት የሚውል ነው በሚል ለሆስፒታል ሊሰጥ የነበረ የእርዳታ ገንዘብ ስለማቋረጣቸው በማንሳት ተናግሯል። መስክ በኋላ ላይ ዶናልድ ትራምፕ ያሉት ስህተት መሆኑን ጠቅሶ ስህተት እንሰራለን ቢልም እርዳታው ግን ሳይቀጥል ቀርቷል። ያን እርዳታ በማቋረጡ መስክ በኤችአይቪ የተጠቁ ህጻናትን ሂዶ ቢያይ እመኛለሁ ሲል ጌትስ ለፋውንዴሽን ታይምስ ተናግሯል። በአንድ ወቅት ጌትስ እና የቴስላ ባለቤት ኤለን መስክ የዓለማችን የቱጃሮች ሚና መሆን ያለበት ሌሎችን ለማገዝ ገንዘብ መስጠት መሆኑን ተስማምቶ የነበረ ቢሆንም ከዚያ በኋላ ግን በተለያዩ ጉዳዮች ላይ ተጋጭቷል። ቢቢሲ መስክን በጉዳዩ ላይ ምላሽ እንዲሰጥ ጠይቆት የነበረ ቢሆንም ለጊዜው አልተሳካለትም። ጌትስ ፋውንዴሽን ኢትዮጵያን ጨምሮ ለበርካታ ታዳጊ ሀገራት በጤና ዘርፍ ድጋፍ እያደረገ እንደሚገኝ ቢቢሲ በዘገባው አስታውሷል። የተባበሩት አረብ ኤሚሬትስ እስራኤልና ሱሪያን በሚስጥር እያሸማገለች መሆኑ ተሰማ። የተባበሩት አረብ ኤሚሬቶች በእስራኤልና በሱሪያ መካከል የሚደረጉ ንግግሮች እያመቻቸች እንደሚገኝ ጉዳዩን የሚያውቁ 3 ምንጮች ገልጿል። የሱሪያ አዲሱ ገዢ አስተዳደር ከደቡብ ጎረቤታቸው እስራኤል ጋር እየጨመረ ያለውን በውጥረት የተሞላ ግንኙነት ለመቆጣጠር ክልላዊ እርዳታ እየፈለጉ ይገኛሉ። ቀደም ሲል ያልተገለጸው ቀጥተኛ ያልሆነ ግንኙነት በጸጥታና በመረጃ ጉዳዮች ላይ ያተኮረና ይፋዊ ግንኙነት በሌላቸው ሁለት መንግስታት መካከል መተማመን መፍጠር ላይ ያለመ መሆኑን ምንጮችና የክልል መረጃ ባለስልጣናት ተናግረዋል። የመጀመሪያው ምንጭ የሱሪያው ፕሬዝዳንት አህመድ ሻራ የተባበሩት አረብ ኤሚሬትስን ከጎበኙ ከቀናት በኋላ የተጀመረው ጥረት በአሁኑ ወቅት በቴክኒካል ጉዳዮች ላይ ያተኮረ መሆኑን ገልጸው በመጨረሻም ሊወያዩበት በሚችሉት ላይ ምንም ገደብ እንደሌለው ገልጿል። የሮይተርስ ዘገባ እንደሚያሳየው በተባበሩት አረብ ኤሚሬትስ ሸምጋይነት በፓሪስ ጉብኝት ላይ በነበሩበት ወቅት በጋዜጣ መግለጫው ላይ የተጠየቁት ሻራ ሁኔታውን ለማረጋጋት በአስታራቂዎች በኩል ቀጥተኛ ያልሆነ ድርድር እየተካሄደ ነው ሲል ምላሽ ሰጥቶ ነበር። የሱሪያ ከፍተኛ የጸጥታ ምንጭ ለሮይተርስ እንደተናገረው የተባበሩት አረብ ኤሚሬትስ ከደህንነት ጋር በተያያዘ ጉዳዮች ላይ ብቻ የተገደበ ሲሆን ይህም በበርካታ የጸረ ሽብርተኝነት ፋይሎች ላይ ያተኩራል። ወታደራዊ ጉዳዮች በተለይም የእስራኤል ጦር በሱሪያ የሚያደርጉትን እንቅስቃሴ የሚመለከቱ ጉዳዮች እንደሚመለከት ምንጩ ገልጿል። የስለላ ምንጮች የተባበሩት አረብ ኤሚሬቶች የደህንነት ባለስልጣናት፣ የሱሪያ የስለላ ባለስልጣናትና የቀድሞ የእስራኤል የስለላ ኃላፊዎችና ሌሎችም በዚህ አሰራር ውስጥ መሳተፋቸውን ገልጸዋል። ሩሲያ የሰሜን ኮሪያ ወታደሮች ሩሲያ ገብተው ላበረከቱት አገልግሎት ሽልማት መስጠቷ ተገለጸ። የሩሲያ ባለስልጣናት እንዳሉት ወታደሮቹ በኩርስክ ግዛት በነበረው ኦፕሬሽን ትልቅ ሚና ስለመጫወታቸው መግለጻቸውን የሀገሪቱ መንግስት መገናኛ ብዙሃን ዘግቧል። በሰሜን ኮሪያ የሩሲያው አምባሳደር አሌክሳንደር ማትሱጌራ ሩሲያን ሰሜን ኮሪያ ስልታዊ አጋርና ጥብቅ ወዳጅ መሆናቸውን ስለመግለጻቸው የሰሜን ኮሪያ ማዕከላዊ ዜና ኤጀንሲ ገልጿል። አምባሳደሩ እንዳሉት ፕሬዚዳንት ቭላዲሚር ፑቲን የሰሜን ኮሪያ ወታደሮች ለሩሲያ ላበረከቱት ህይወትን እስከ መስጠት ለደረሰው መስዋዕትነታቸው ወታደሮቹን የሰሜን ኮሪያ ህዝብንና እንዲሁም ፕሬዚዳንቱን ኪም ጆንግ ኡን አመስግነዋል ብሏል ሲል መልእክታቸውን አስተላልፈዋል። ባለፈው ወር መጨረሻ ሰሜን ኮሪያ ሩሲያ ከዩክሬን ጋር የምታደርገውን ጦርነት ለማገዝ ወደ ሩሲያ ወታደሮቿን መላኳን አረጋግጣለች ሲል የዘገበው አናዶል ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ቅርጭቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።